ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ይህ የማዳኑ ወንጌል የቴሌቪዥን ፕሮግራም ነው። በኢቫንጀሊካል ቴሌቪዥን የሚተላለፍ ሲሆን ዘወትር ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ተኩል፣ ዘወትር ሰኞ ከሰዓት ከ11 ሰዓት እስከ 11 ተኩል በወንጌላዊ ዓለም እያሰፋ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሚት አጥቢያ። ስልክ ቁጥር 0911 1091 84። ኢየሱስ ክርስቶስ ከዘላለም ሞት ያድናል። ዛሬ የምንካፈለውን ቃል ከማንበቤ በፊት ብዙዎች እየደወሉ ስልክ ይጠይቁኛል። ምናልባት የጠየቃችሁን ሰዎችም እያደመጣችሁ እያያችሁ ከሆነ ብዙ አይነት ጥያቄ ነው የሚጠየቀው። ልክ ነው። አንድ ሰው አስተማሪ ነኝ ካለ ሲጀመር አስተማሪ መንፈስ ቅዱስ ነው የሚያስተምረው በሰው በኩል ነው እና ወደ እውነት የሚመራ መንፈስ ቅዱስም ስለሆነ እና ብዙ ትጠይቁኛላችሁ። በዚህ አጋጣሚ ወደፊትም ስለ ኢየሱስ ክርስቶስ የትኛውንም ጥያቄ ብጠየቅ ሁሉንም መልስን አይደለም ልመልስ የምችለው፣ የእግዚአብሔር ቃል ነው። መጽሐፍ ቅዱስ መልስ ነው። ወዳጆች በዚህ አጋጣሚ ጸልያችሁ የእግዚአብሔርን ቃል ብታነቡ የእግዚአብሔር ቃል ራሱ መልስ ነው። የወልድ አካላዊ ስም ስለሆነና ስለ ኢየሱስ ክርስቶስ በሚሆነው ጥያቄ ጌታ በረዳኝ መጠን ጸልዬ ከአስተማሪዎችም ጠይቄ ከኔ የተሻሉ ምሁራን አሉ ከነሱም ጠይቄ ልመልስ እችላለሁ። መጽሐፍትም አንብቤ ልመልስ እችላለሁ። ስለ ሌላ ነገር ጥቅም ስለሌለው አሁን አብዛኛው ሰው የሚጠይቀው ከኢየሱስ ክርስቶስ ማንነት ውጪ ነው እና እኔ ደግሞ ከኢየሱስ ክርስቶስ ማንነት ውጪ አልመልስም ስለማልችል አይደለም ወዳጆቼ። ምክንያቱም በጣም ብዙ የትምህርት አይነት አለ። ስለ ሰው፣ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ በጣም ብዙ ነገር ትምህርት አለ። ግን የእውቀት ሁሉ እውቀት ባለፈውም ብየዋለሁኝ የዘላለም ሕይወታችንን የሚወስነው እውቀት ኢየሱስ ክርስቶስን ማወቅ ነው፣ ሌላ ማወቅ አይደለም። ምናልባት ሌላው እውቀት ለእንጀራ ሊሆን ይችላል። ምናልባት ሌላው እውቀት ለስጋ ሊሆን ይችላል። ሕክምና ጥሩ እውቀት ነው፣ ሌላም ጥሩ እውቀት ነው። ጥሩ ነው ማወቅ፣ በርቱ፣ ተማሩ። ግን የሚጠቅመው ለምድራዊ ነገር ነው። ለሰማያዊ ነገር የሚጠቅመው ሰማያዊ እውቀት ነው። እሱም ኢየሱስን ማወቅ ነው። ብዙ ጊዜ ደጋግመን ብለነዋል። ከክርስቶስ በቀር ላላውቅ ቆርጬ ነበር አለ። እሱ ነው ሕይወት የሚሆነው። ሌላው ጥቅም የለውማ እንዳልኳችሁ ለእንጀራ ካልሆነ በስተቀር። ለመንፈሳዊ ነገር ጥቅም ያለው ኢየሱስ ክርስቶስን ማወቅ ነው። እግዚአብሔር ረድቶኝ በ10 ዓመታት የሚቆጠሩ ምናልባት አስፈላጊ ላይሆን ይችላል ኦልሞስት ወደ 32 ዓመት ሰብክ ያለሁኝ የሰበኩት ኢየሱስ ክርስቶስን ነው፣ ወንጌልን ነው። ወዳጆች ጌታን እማመሰግነው እግዚአብሔር እንዴት እንደረዳኝ እማመሰግነው ለዚህ ነው። እኔን የለወጠኝ ኢየሱስ ነዋ። በጣም ብዙ ሌላ ነገር አይደለማ፣ በምድር ያለው አይደለማ፣ ከምድር በታች ያለው አይደለማ። እኔን የለወጠኝ ኢየሱስ ክርስቶስን ነው። አንተን ማወቅ ይህች የዘላለም ሕይወት ናት ተብሎ ተጽፏል። ወዳጆቼ ውሃ ጠጪኝ የሚልሽ ማን መሆኑን ብታውቂ ነው የተባለው። አንቺ ትለምኚው ነበር። ስለዚህ በኢየሱስ ክርስቶስ ላይ ያለን እውቀት ነው ኢየሱስ ክርስቶስ ማን መሆኑን ታዲያ ማወቅ ግድ ይላል። እና ብዙዎቹ የሚጠይቁት ጥያቄ፣ ሌሎችም የሚጠየቁት ጥያቄ የተለመደ ጥያቄ ነው። ኢየሱስ ክርስቶስ ሰው ሆነ። መጽሐፍ ቅዱስም ኢየሱስ ክርስቶስ ሰው እንደሆነ በብዙ ቦታ ይናገራል። ልክ ነው። መጽሐፍ ቅዱሳዊ ማስረጃ አለው። ከቅድስት ድንግል ማርያም ድንግል ትጸንሳለች ወንድ ልጅም ትወልዳለች ስለሚል ከኢየሱስ ክርስቶስ ከድንግል ማርያም ተወልዷል። ስለዚህ እንደማናችንም ሰው ነው ትላላችሁ፣ ማስረጃ አቀርባችኋል። እንዴት አምላክ ታዲያ ሊሆን ይችላል ይላሉ። ልክ ነው ጥያቄው። ግን ሁሌ መልሱ በቃ እግዚአብሔር አደረገው ነው። ያ ማለት ግን የተጻፈ ማስረጃ የለውም ማለት አይደለም። ዛሬ ጌታ በረዳኝ መጠን ወዳጆቼ ኢየሱስ ክርስቶስ ማንነት ላይ ማጠቃለያ ምናልባት
ሰብከን ባንጨርሰው ግን ለጊዜው ማጠቃለያ ከዛ በኋላ እንዴት በኢየሱስ ክርስቶስን ማወቅ ለምን እንደሚመራ ኢየሱስ ክርስቶስን ያመኑ ሰዎች ኢየሱስ ክርስቶስን ያወቁ ሰዎች ናቸው። ካልተላኩ እንዴት ይሰብካሉ? ካልሰበኩ እንዴት ይሰማሉ? ካልሰሙ እንዴት ያምናሉ? ካላመኑ እንዴት ይድናሉ? ስለሚል መጽሐፍ ቅዱስ ኢየሱስ ክርስቶስን ያወቁ ሰዎች ናቸው ያመኑት። አሁን ዛሬ እንድታምኑ አይደለ ወዳጆቼ? እንደገና እንድትወለዱ አይደለ ወዳጆቼ? ስለዚህ እናንተ እንደምትጠይቁኝ እኔም ደግሞ ከእግዚአብሔር ቃል ሌሎች ወንድሞችም ከጻፉት መጽሐፍ ዛሬ እናያለን። ሰዎች ኢየሱስ ክርስቶስን ሲያውቁ እንዴት እንዳመኑ አይተን ንስሐ ደግሞ እንገባለን። የመጀመሪያው ጠያቂ ማን መሰላችሁ? ጌታ ኢየሱስ ራሱ። ስለዚህ እናንተ እንደምትጠይቁኝ እናንተ ሌሎችን እንደምትጠይቁ እስቲ እኔም ልጠይቃችሁ፣ ስለ ክርስቶስ ምን ይመስላችኋል? ጌታ ኢየሱስ ነው እንዲህ አለው ማቴዎስ 22 ላይ። ማቴዎስ 16 ላይ ሰዎች የሰው ልጅ ማን ይሉታል ያሉት ብዙ ጊዜ ብለነዋል። ኤልያስ፣ ኤርምያስ ከነቢያት አንዱ። ወዳጆቼ ከነቢያት አንዱ ብሎ ማመን የለም። ሰዎች እንዲህ ነው የሚያምኑት። እንግዲህ እምነታቸው ነው። በቃ ኢየሱስ ከነቢያት አንዱ፣ ኢየሱስ ከመላእክ አንዱ። ወዳጆች አይደለም። ኢየሱስ ክርስቶስ ፍጹም አምላክ ነው። ኢየሱስ ክርስቶስ እግዚአብሔር ነው። ከቃሉ ጋር ዛሬ አይተን ነው የምናጠቃለው። ከዛ በኋላ ለእምነት የሚረዳችሁን ነገር ነው የምናየው። እና የመጀመሪያው ጥያቄ ስለ ኢየሱስ ምን ይመስላችኋል? እስቲ የምታዩኝና የምታደምጡኝ እስቲ ለራሳችሁ መልስ ስጡና ራሳችሁን መዝኑ፣ ራሳችሁን ፈትኑ። ስለ ኢየሱስ ምን ይመስላችኋል? ምክንያቱም ለሕይወት ዕውቀት እሱ ስለሆነ ሰዎች ኢየሱስን እንዲያውቁ እጋደላለሁ አይደል ያለው። እኔም ከዚህ ምሰብከው እስከ ዛሬ የሰበኩት ቅድም እንዳልኳችሁ ከዚህ በኋላ እድል ቢሰጠኝ 5 ዓመትም 10 ዓመትም እድል ቢሰጠኝ እምሰብከው ኢየሱስን ነው። ምክንያቱም መታወቅ ያለበት ኢየሱስ ነው። መልስ ኢየሱስ ነው። ምን ይመስላችኋል አለ። ሁለተኛው ጥያቄ የማን ልጅ ነው? ስለዚህ ልጠይቃችሁ እኔም ኢየሱስ ክርስቶስ የማን ልጅ ነው? የሰው ልጅ ልክ ነው ወዳጆቼ። እንዴት የሰው ልጅ እንደሆነ እናየዋለን። የእግዚአብሔር ልጅ ልክ ነው። እንዴት የእግዚአብሔር ልጅ እንደሆነ እናየዋለን። አሁን ትልቁ ችግር እግዚአብሔር ካልገለጠልን፣ እግዚአብሔር ካላበራልን፣ እግዚአብሔር ልባችንን ካልከፈተ፣ አእምሯችንን ካልከፈተ ትልቁ ቁልፍ ያለው እዚህ ጋር ነው። ኢየሱስ ክርስቶስ ከዘላለም የተሰወረ ነው። እናየዋለን እንዴት ተሰውሮ እንዴት እንደተገለጠ። ልደቱን እኮ ስናከብር ኢየሱስ ክርስቶስ ከዘላለም ተሰውሮ የነበረው ተገለጠ ነው አይደል ያለው። ስለዚህ ጠየቀ። ምን አይነት ጥያቄ ነው? ወሳኝ ጥያቄ ነው። ወሳኝ ዕውቀት ነው ወዳጆቼ። ከዕውቀት ሁሉ ወሳኝ ዕውቀት ምንድነው ካላችሁኝ ኢየሱስን ማወቅ። የጥያቄ ሁሉ ወሳኝ ጥያቄ ምንድነው ካላችሁኝ ስለ ኢየሱስ መጠየቅ። እና እንዲህ አለ። ስለ ኢየሱስ ምን ይመስላችኋል? ሁለተኛ የማን ልጅ ነው? መለሳችሁ ለራሳችሁ ወዳጆቼ። የእግዚአብሔር ልጅ ነው። እናየዋለን በጥቅስ ጥቅሱን ላናነበው እንችላለን፣ ግን እናየዋለን። ማስታወሻ የምትይዙ ሰዎች እንዳላችሁ ነግራችሁኛል። ቁጭ ብላችሁ እንደምትማሩ ነግራችሁኛል ወዳጆቼ። የማን ልጅ ነው? ኢየሱስ ነው የጠየቀው እኮ ይሄንን። ሌላ ሰው እኮ ቢሆን አይደንቅም እኮ። ኢየሱስ ሲጠይቅ ይሄንን ወሳኝ ጥያቄ እንደሆነ ገብቶት ነው። በሕይወት ዘመናችሁ ወሳኝ ጥያቄ ነው ወዳጆቼ። ስለ ኢየሱስ ምን ትላላችሁ? የማንስ ልጅ ነው? የእግዚአብሔር ልጅ ነው። የማንስ ልጅ ነው? የሰው ልጅ ነው። እንዴት አደረገው? በቃ መጽሐፍ ቅዱሳዊ ማስረጃ አለ ወዳጆቼ። ገብታችሁ የምታነቡት ለደህንነት ወሳኝ ነው። ለምን ሰው እንደሆነ ተነጋግረናል። ዓላማና ግብ አለው ሰው የሆነበት። የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። መልሳቸው ዳዊት ጌታዬ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል ታዲያ? ዳዊት ልጅ ነው አላችሁ። ታዲያ ዳዊት ልጁ ከሆነ ጌታዬ እንዴት ብሎ ይጠራል? አንድ ሰው ልጁን ጌታዬ እንዴት ብሎ ሊጠራ ይችላል? አምላክነቱን ሲናገር አያችሁ። ኢየሱስ ክርስቶስ አምላክ ነው የምንለው ከዚህ ጥያቄ ተነስተን ነው። አምላክ መሆኑን ራሱ ስለተናገረ ነው። አምላክ መሆኑን ሌሎች ስለተናገሩ ነው። አምላክ መሆኑን በስግደት ስለተቀበለ ነው። መጽሐፍ ቅዱሳዊ ማስረጃ በብሉይም በአዲስ ኪዳንም ስላለ ነው። ዝም ብሎ በአየር ላይ አይደለም ወዳጆቼ። በቃ አደረገው በቃ አይደለም መልሱ።
እና ዳዊት እንዴት ጌታ ብሎ ሊጠራው ልጁ ከሆነ? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል? በአንድ ጊዜ እናንተ የዳዊት ልጅ ነው አላችሁ ኢየሱስን። ልጁ ከሆነ እንዴት ጌታ ብሎ ይጠራዋል? ጌታው ከሆነ እንዴት ልጁ ብሎ ይጠራዋል? አያችሁት? ሁለቱም ጥያቄ በጣም አስፈላጊ ነው። የሚገርመው ዕብራውያን 1:5 ላይ እንዲህ ይላል፣ ኢየሱስ ክርስቶስ የሰው ልጅ እንዳልሆነ የእግዚአብሔር ልጅም እንደሆነ እንዲህ ይናገራል። ስለዚህ አሁን የምናየው የሰው ልጅነቱን ነው ባጭሩ፣ የእግዚአብሔር ልጅነቱን ነው ባጭሩ፣ አምላክነቱን ነው ባጭሩ፣ ዘላለማዊነቱን ነው ባጭሩ። ከዛ በኋላ ወዳጆቼ አጭሩ ስላችሁ ለዛሬ ነው፣ ለምታደምጡኝ ነው። አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆናለሁ፣ እርሱም ልጅ ሆነኛል ያለው ለማን ነው? አየህ ጥያቄ። ማቴዎስ 22 ላይ ነው ቅድም ያለው ስለ ኢየሱስ የጠየቀው። ዕብራውያን 1:5 ላይ ደግሞ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። የዕብራውያን ጸሐፊ ነው እንደዚህ ያለው። አንተ ልጄ ነህ እኔ ዛሬ ምን ብያለሁ? ወልጄዋለሁ። እግዚአብሔር ልጅ ነው ብለን ስንል እግዚአብሔር ራሱ ስለመሰከረለት ነው። እና ኢየሱስ ክርስቶስ ታዲያ እግዚአብሔር ልጅ እግዚአብሔር ነው እንዴት ትላላችሁ? አዎ በለበሰው ሥጋ የእግዚአብሔር ልጅ ነው። እንደ አምላክነቱ ደግሞ ኢየሱስ ክርስቶስ አምላክ ነው። እኔና አብ አንድ ነን ብሎ ስለተናገረ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ፣ እርሱ ምን ይሆነኛል? ልጅ ይሆነኛል። አየህ እግዚአብሔርና ኢየሱስ ክርስቶስ አብና ወልድ አባትና ልጅ ናቸው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ለማን ነው? ለመልአክ ነው? አይደለም። ለሰው ልጅ ነው? አይደለም። ልክ ነው። እኛ ደግሞ እንዴት ልጅ እንደሆንን ተመልከቱ። የኢየሱስ ክርስቶስ ልጅነትና የኛ ልጅነት እንዴት እንደሚለያይ። እግዚአብሔር አባቱ ነው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው። ደግሞም እኔ አባት ሆናለሁ እርሱ ልጅ ይሆነኛል ያለው ኢየሱስ እግዚአብሔር ነው። የኛስ ልጅነት ካላችሁ ደግሞ ተመልከቱ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። የኛ ልጅነት ደግሞ እንዴት ነው ካልከኝ፣ አንደኛ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን ስናምን ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። እኛ የእግዚአብሔር ልጆች ሆነው ኢየሱስ ክርስቶስን በመቀበል ነው። የኢየሱስ ክርስቶስ ወንድሞች ነን በለበሰው ሥጋ እናየዋለን። እሱ በጣም ብዙ ጥቅስ እንዴት የአብርሃምን ዘር እንደያዘ እንዴት የሰው ዘር እንደያዘ ግን እግዚአብሔር ልጅ ይሆን የእግዚአብሔር ልጅነትና የኢየሱስ ክርስቶስ የእግዚአብሔር ልጅነትና የኛ የእግዚአብሔር ልጅነት እንዴት እንደሆነ ተመልከት። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ዛሬ ከእግዚአብሔር መወለድ ትፈልጋለህ ሆይ? ቃሉ ደግሞ ስለሚል ነው ሰው ከውሃና ከመንፈስ ካልተወለደ በስተቀር መንግሥተ ሰማይ ሊገባ አይችልም። መወለድ ግድ ነው። ከምንድን ነው የምንወለደው? ከእግዚአብሔር ቃል ከማይጠፋ ዘር። እንዴት ነው የምንወለደው? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። የተቀባ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። አየህ፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ስለዚህ ቁም ነገሩ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ማመን ነው። ቁም ነገሩ ክርስቶስ ነው ብሎ በኢየሱስ ማመን ነው። ይሄኔ ነው ሰው የዘላለም ሕይወት የሚያገኘው። በጣም ብዙ ጥያቄዎች በጥያቄ አይደል ዛሬ የተነሳ ነው። ብዙዎች ጠይቃችሁኛል ብዬ አይደለ? አሁንም የምታዩት ጥያቄ ያለባችሁ አይደለ? ምን አይነት ጥያቄ? ተፈጥሮ እንኳን የሚታዘዝለት ማን ነው ብለው ጠይቀዋል። ኢየሱሴ ነው። ሰዎች የሰው ልጅ ማን ይሉታል? የእግዚአብሔር ልጅ ይሉታል። ኃጢአት እንኳን የሚያስተሰርይ ማን ነው? ኢየሱስ ክርስቶስ ነው። ዛሬ ኃጢአትን የሚያስተሰርይ ማን ነው ብለህ ካልከኝ ወዳጄ ኢየሱስ ክርስቶስ ነው።
ይህን ስልጣን የሰጠህ ማን ነው አሉት። እግዚአብሔር ነው ይህን ስልጣን የሰጠው። አልጋህን ተሸክመህ ሂድ ያለህ ማን ነው? አልጋህን ተሸክመህ ሂድ የሚል ኢየሱስ ክርስቶስ ነው። ለምን ሲባል አምላክ ነው። ለምን ሲባል ኃጢአትን የማስተሰረይ ብቃት ስላለው፣ ሁሉን ቻይ ስለሆነ፣ ሁሉን አዋቂ ስለሆነ፣ በሁሉ ቦታ ስለሚገኝ አምላክ ስለሆነ፣ ትላንትና ዛሬ እስከ ለዘላለም ያው ስለሆነ አልጋህን ተሸክመህ ሂድ ያለህ ማን ነው? ዮሐንስ 9 ላይ ሁሉ ጊዜ የሚገርመው ጌታ ሆይ በእርሷ ምን ዘንድ ማን ነው አለ ዓይነ ስውሩ። ኢየሱስ ነው። አይተዋል አለው። አምናለሁ አለ። ሰገደለት። ወዳጆቼ ጥያቄያችሁ ይመለሳል። መገለጥ ስለሆነ የሚያጸድቅ እግዚአብሔር የሚኮንንስ ማን ነው አሉ። ኢየሱስ ክርስቶስ ነው። የሞተው ከሙታን የተነሳው በአብ ቀኝ ያለው ስለኛ የሚማልደው። በተለያየ አጋጣሚ ሰብኬዋለሁ፣ ዛሬም ሰብከዋለሁ ወዳጆቼ። እስኪገባን ድረስ እስኪገለጥልን ድረስ ልክ ነው ብለን እስክናምን ምላሽ እስከምንሰጥ ድረስ ዛሬ መልስ እንድትሰጡ ነው። ከትንታኔ ያለፈ መልስ ሰጣለሁ ወዳጄ። ዛሬ ሆናችሁ እንድትገኙ ነው። ክርስቲያን ሆናችሁ እንድትገኙ፣ የዘላለም ሕይወት ኖሯችሁ እንድትገኙ ነው። ዛሬ ክርስትና በተግባር እንድትተረጉሙ ነው ወዳጆቼ። በስራ እንድትተረጉሙት ነው ወዳጆቼ። ሌላ ሐዋርያ ሥራ ምዕራፍ 9 ላይ ጳውሎስ እንዴት እንዳመነ፣ ጳውሎስ ሲያምን ኢየሱስ ተገልጦለት እንደሆነ፣ ኢየሱስ ይገለጥላችሁ ወዳጆቼ። ከዘላለም ተሰውሮ የነበረው አሁን ግን የተገለጠው ለእናንተም በዚህ ምሽት ይገለጥ፣ በዚህ ሰዓት ይገለጥ። ነፍሳችሁ ድና ትቅር ወዳጆቼ። የመጀመሪያው ዕውቀት ነው። ሰው ሲያውቅ ያምናል። አውቀው ያመኑ ሰዎችን አሳያችኋለሁ። ዮሐንስ ምዕራፍ 2 ላይ ነው። በቃና ዘገሊላ ኢየሱስ ክርስቶስ ተአምራት ሲያደርግ ውሃውን ወደ ወይን ጠጅ ሲለውጥ በእርሱ አመኑ ይላል። አወቁታ ወዳጆቼ። ዛሬ እንድታምኑ ነው። እንደ ጳውሎስ ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት፣ አቤት ድንገት፣ አሁን ወዳጆቼ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። ትዝ ይላችኋል እረኞቹ ኮከብ እንዴት እንደመራቸው። ትዝ ይላችኋል ሰብአ ሰገል። ትዝ ይላችኋል ጠቢባን። በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ በምድር ላይ የሚጥል ብርሃን ምን አይነት ነው ወዳጆቼ? የእግዚአብሔር ክብር ምን አይነት ክብር ነው! ይሄ ክብር ይውደቅባችሁ። የሚለውጥ ክብር፣ አሳዳጁን የሚለውጥ ክብር። በገማልያል እግር ስር ቁጭ ብሎ ያደገውን በሕግ ብትጠይቁ ያለ ነቀፋ ነበርኩ የሚለውን ጳውሎስን በእርግጥ እንደሱ ያለው ወዳጆቼ ከዚህ በኋላ ነው፣ መልእክቶች ላይ ነው። ይሄም ጳውሎስን ያገኘ ብርሃን እናንተን ያገኛችሁ፣ እኔን ያገኘ ብርሃን፣ ቅዱሳንን ያገኘ ብርሃን አሁን እናንተን ያገኛችሁ፣ አሁን መገለጥ ያገኛችሁ፣ አሁን እስትንፋሰ መለኮት ያገኛችሁ፣ አሁን ግልጠተ መለኮት ያገኛችሁ ወዳጆቼ። ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ዛሬ ድምፅ ስሙ። ያ ድምፅ ይሄ ድምፅ ነው፣ የእግዚአብሔር ቃል ነው ወዳጆቼ። ያንን የኢየሱስ ክርስቶስን ድምፅ ነው የምትሰሙት። የኢየሱስ ክርስቶስን ድምፅ ነው የምናካፍላችሁ። ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። የተለየ ድምፅ፣ ሰማያዊ ድምፅ፣ የሚቀይር ድምፅ፣ ሕይወት የሚሆን ድምፅ፣ ወደ መንግሥተ ሰማይ የሚያሻግር ድምፅ። ይህንን ድምፅ እንድሰሙላችኋለሁ። እኛ ይህን ድምፅ ሰምተን ነው የተለወጥ ነው። ጳውሎስ ይህንን ድምፅ ሰምቶ ነው ሳውል የተለወጠው። ብዙዎች የተለወጡት፣ አይሁድ የተለወጡት ወዳጆቼ፣ ብዙዎች የተለወጡት ይህንን ድምፅ ሰምተው ነው። ይህንን ድምፅ መስማት ይሁንላችሁ። ይሄው እየሰማችሁ ነው። ውሳኔ ግን የእናንተ ነው። እንደማ እንደ ጳውሎስ መቼ? አሁን ወዳጆቼ። ነገም ቀን ምን እንደሚያመጣ አታውቁማ። ከሰዓትና ሌሊት ምን እንደሚሆን አታውቁማ። እርሱም ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ ብሎ ጠየቀ።
አንድ ጥያቄ ጠይቁ ወዳጆቼ። ብዙ ጥያቄዎች እንደነበሩ በመግቢያችን ላይ ያልን አይደለ? አንተ ማነህ? ማነህ ጌታ ኢየሱስ? ይመልስላችኋል። በቃሉ ይመልስላችኋል። በህልም ይመልስላችኋል። በራእይ ይመልስላችኋል። በተለያየ መንገድ ይመልስላችኋል። ዛሬ ግን አንድ ጥያቄ ጠይቁ። አንተ ማነህ? ሃሌሉያ! ማነህ? የእግዚአብሔር ልጅ እግዚአብሔር ማነህ? የሰው ልጅ ማነህ? የእግዚአብሔር ልጅ አንተ ማነህ? ፍጹም አምላክ አንተ ማነህ? ፍጹም ሰው። ከቃሉ ልናየው ነው ወዳጆቼ። አንተ የምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ። የት እንዴት አግቼ? ወዳጆቼ ቅዱሳንን ማሳደድ፣ ምክንያቱም መግቢያው ላይ በዚህ መንገድ የሚሄዱትን ያሳድድ ነበር ይላል። ጌታ በደማስቆ የተገናኘው ደብዳቤ የሚያስርበትን ደብዳቤ የሚያሳድድበትን ደብዳቤ ይዞ ሲሄድ ነው። እንደዚህ ሰው ያድርጋችሁ ወዳጆች፣ ቅዱሳንን የምታሳድዱ እግዚአብሔር ያገኛችሁ። ከዛ በኋላ ሐናንያ የሚባል ሰው አለ። እሱ ይነግርሃል አለው። ነገረው። ታይ ዘንድ ላከኝ አለው። ታምን ዘንድ ላከኝ አለው። ወዳጆቼ እንድታዩ ነው። ወዳጆቼ እንድታምኑ ነው። ስለዚህ ስለ ሰው ልጅ ማን ይመስላችኋል? ዛሬ በወፍ በረር ወዳጆቼ ሃይላይቱን ብቻ ርዕሱን ብቻ እናያለን። ኢየሱስ ክርስቶስ የሰው ልጅ ነው። የማንስ ልጅ ይመስላችኋል? የሰው ልጅ ነው። ማቴዎስ 1:1 ላይ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይህ ነው ይላል። የዳዊት ልጅ ነው ኢየሱስ ክርስቶስ። የአብርሃም ልጅ ነው። ማቴዎስ 1:1 አንብቡት። የአብርሃም ልጅ ነው። የማርያም ልጅ ነው። ማርቆስ 6:3 የሰው ልጅ ነው። ማርቆስ 10:33 ከእግዚአብሔር ዘንድ የተላከ ሰው ነው። ሐዋርያት 2:22 ሰው የሆነ ክርስቶስ ነው። በእግዚአብሔርና በሰዎች መካከል እንዳለ ሰው የሆነ ኢየሱስ ክርስቶስ ነው። አዲሱ ሰው ልበሱ ተብሎ ተጽፏል። ስለዚህ ክርስቶስ ኢየሱስ የሰው ልጅ ነው። የማን ልጅ ነው? የሰው ልጅ ነው። ክርስቶስ ኢየሱስ የእግዚአብሔር ልጅ ነው። ዮሐንስ 1:34 ላይ ወዳጆቼ በአባቱ ቅፍ ያለ አንድ ልጅ ይለዋል። አንድ ልጅ። አንተ ልጄ ነህ እኔ ዛሬ ወልጄልሃለሁ የተባለው ሌላ ልጅ የለውም። ልክ ነው። እግዚአብሔር የዳኑ በጣም በሚሊዮን የሚቆጠሩ ልጆች አሉ። ክርስቶስ ኢየሱስን ሲያምኑ የእግዚአብሔር ልጆች ሆኑ። ኢየሱስ ክርስቶስ ግን የእግዚአብሔር ልጅ ነው። ማርቆስ 11:61 የብሩክ ልጅ ይላል። ማርቆስ 5:7 የልዑል የእግዚአብሔር ልጅ ይላል። የሰው ልጅነቱን ተነጋገር። የልዑል የእግዚአብሔር ልጅ ነው። የሕያው እግዚአብሔር ልጅ ነው። ማቴዎስ 16:16 ላይ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብለው መሰከሩለት። የገዛ ልጁን ይላል። ለገዛ ልጁ ያራራለት የፍቅሩ ልጅ መንግስት ይለዋል። አንድያ ልጅ ይለዋል ወዳጆቼ። ስለዚህ ኢየሱስ ክርስቶስ የሰው ልጅ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ይሄ ነው ትልቁ ችግር። በአንድ ጊዜ እግዚአብሔርም ልጅ የሰው ልጅም የመሆን ጉዳይ ቃሉ ይላል ወዳጆቼ። ለምን የእግዚአብሔር ልጅ ሆነ ብሎ መጠየቅ አንድ ጉዳይ ነው። ለምን የሰው ልጅ ሆነ ብሎ መጠየቅ አንድ ጉዳይ ነው። መጽሐፍ ቅዱስ ላይ ተጽፏል። ቁም ነገሩ እሱ ስለሆነ የመሆን ያለ መሆን ጉዳይ ብቻ አይደለም። ለምን እንደሆነ እሱ ስለሆነ ኢየሱስ ክርስቶስ አምላክ ነው። ራእይ 1:5-8 ላይ ሁሉን የሚገዛ ጌታ አምላክ ይለዋል። ሁሉን የሚገዛ ጌታ አምላክ ይለዋል። እንደ ሌሎች አምላክነት አይደለም። ሙሴን ያው አምላክ አድርጌያለሁ ብሎ ይለዋል። ሌሎች አማልክት አለ ይላል ወዳጆቼ። እሱ አይደለም። ኢየሱስ ክርስቶስ እውነተኛ አምላክ ነው። ዮሐንስ 17:3 እውነተኛ አምላክ ይሆን አንተን። ኢየሱስ ክርስቶስ ታላቅ አምላክ ነው። ቲቶ 2:13 ላይ ኢየሱስ ክርስቶስ የሰላም አምላክ ነው። ድንቅ መካር ኃያል አምላክ ነው። የዘላለም አባት የሰላም አለቃ ነው። ኢየሱስ ክርስቶስ ለዘላለም የተባረከ አምላክ ነው።
ለዘላለም አምላክነቱ ለዘላለም ነው። ኢየሱስ ክርስቶስ ጌታና አምላክ ነው። ኢየሱስ ክርስቶስ አምላክና መድኃኒት ነው። ይሄ ሁሉ ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የሰው ልጅ ነው። ኢየሱስ አምላክ ነው። ወዳጆች ባለፈው እንዴት ዘላለማዊ እንደሆነ ሁለት ክፍሎችን አይተናል። ዕብራውያን 7:3 ላይ አባትና እናት የትውልድ ቁጥር የሉትም፣ ለዘመኑ ጥንት። ዛሬም ደግመዋለሁ፣ ለኢየሱስ ክርስቶስ ዘመን ጥንት የለውም፣ ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ሚክያስ 5:2 አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ ከአእላፋት መላእክት ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ከቤተልሔም የወጣው ሰው የሆነው ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣል ተብሎ ተጽፏል። ስለዚህ ኢየሱስ ክርስቶስ አልፋና ኦሜጋ ነው። ስለዚህ ኢየሱስ ክርስቶስ ፊተኛና ኋለኛ ነው። ኢየሱስ ክርስቶስ የዘላለም አምላክ ነው። ታዲያ እንዴት ወዳጆቼ ታሪኩ ከቅድስት ድንግል ማርያም ሲወለድ የዛሬ 2000 ዓመት የጀመረ እንዳይደለ ብዙዎች ምን ማስረጃ አላችሁ ብለው ጠይቀዋል። በዚህ ላላችሁ ማስረጃው ኢየሱስ ክርስቶስ ከላይ የመጣ ነው። ከድንግል ማርያም ይወለድ እንጂ ሥጋ ለብሶ ይገለጥ እንጂ ቴዎፋኒ ይሁን እንጂ ኢየሱስ ክርስቶስ ከላይ የመጣ ነው። ዛሬ የመጨረሻ ማጠቃለያ ነው። ዮሐንስ 3:13 ከላይ የሚመጣው ከሁሉ በላይ ነው። ከየት የሚመጣው? ከላይ የሚመጣው። ከምድር የሚሆነው የምድሩ ነው፣ የምድሩንም ይናገራል። ሉቃስ 1:78 ይህም ከላይ የመጣ ብርሃን ኢየሱስ ክርስቶስ ከላይ የመጣ ብርሃን ነው ወዳጆች። ዮሐንስ 8:23 ኢየሱስ ደግሞ እኔ እሄዳለሁ ትፈልጉኛላችሁ፣ በኃጢአታችሁ ትሞታላችሁ፣ እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። አይሁድ እናንተ ከታች ናችሁ፣ እኔ ከላይ ነኝ። አየኸው፣ ኢየሱስ ከላይ የመጣ ነው። ኢየሱስ ከላይ ነው የመጣው። ምን ያሳየናል ይሄ ካላችሁ? አምላክነቱን ያሳያል። ኢየሱስ ክርስቶስ ከላይ የመጣ ነው። ኢየሱስ ክርስቶስ ከአብ የወጣ ነው። ዮሐንስ 13 ላይ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእግዚአብሔር ነው የወጣው፣ ወደ እግዚአብሔር ነው የሚሄደው። ወዳጆቼ ካንተም ዘንድ እንደወጣሁ ይላል። ኢየሱስ ክርስቶስ ከእግዚአብሔር የወጣ ነው። ስለዚህ ምን እናድርግ ካላችሁኝ፣ በኢየሱስ ክርስቶስ አምላክነት እመኑ። በኢየሱስ ክርስቶስ የሰው ልጅነት እመኑ። ስናምን ነው የዘላለም ሕይወት የሚኖረን። ቁም ነገሩ ይሄ ነው ወዳጆቼ፣ አስፈላጊው ይሄ ነው። ዮሐንስ 4:39 ሴቲቱም ያደረኩትን ሁሉ የነገረኝን ብላ ስላመለከተችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት። ከሰማርያቱ ሴትዮ ጋር የተከራከረው ነው አይታችኋል። ኢየሱስ ራሱን ገለጠላት። ሲገልጥላት አመነች። ሌሎቹንም ሄዳ ሰበከች፣ እነሱም አመኑ ይላል። ወዳጄ ዛሬ በኢየሱስ ክርስቶስ ታምናለህ ሆይ? ተገልጦሃላ፣ ተነግሮሃላ። ኢየሱስ የጠየቀው ጥያቄ ተመልሷላ። ያንተም ጥያቄ ተመልሷላ። ብዙዎች አመኑ። ዮሐንስ 2:32-23 በፋሲካ በዓል በኢየሩሳሌም ያደረከውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። የዛሬ ስብከት ወዳጆቼ በኢየሱስ ክርስቶስም እንድታምኑ ነው። ሁለት ነገር ልጨምርላችሁና ንስሐ እንገባለን። ይህን ሲናገር ብዙዎች በእርሱ አመኑ። ዮሐንስ 8 ላይ ሲናገር ኢየሱስ ብዙዎች በእርሱ አመኑ። ዮሐንስ 12:42 ከዚህም ጋር ካለቆች ደግሞ ብዙዎች በእርሱ አመኑ። ከማ ካለቆች ብዙዎች። ለምን? ክብሩን ስላዩ፣ ለምን? ኢየሱስን ስላወቁ፣ ለምን? ስለተሰበከ፣ ለምን? ስለተነገራቸው። ኢየሱስ ክርስቶስ ፍጹም ሰው ነው፣ መጽሐፍ ቅዱሳዊ ማስረጃ። ኢየሱስ ክርስቶስ ፍጹም አምላክ ነው፣ መጽሐፍ ቅዱሳዊ ማስረጃ። ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው፣ መጽሐፍ ቅዱሳዊ ማስረጃ። ዮሐንስ 1:1
እስከ 10 ድረስ ማንበብ በቂ ነው። ጌታ ሆይ አመሰግንሃለሁ ስለሰማሁት የሕይወት ቃል፣ ስለሰማሁት ድንቅ ቃል፣ ስለሰማሁት የመንግሥተ ሰማይ ቃል አመሰግንሃለሁ። አንተ የእግዚአብሔር ልጅ ነህ። ለእኛ ስትል እኛን ልጅ ለማድረግ አንተ የሰው ልጅ ነህ፣ እኛን ለመምሰል እኛን ሰው ለማድረግ። ስለዚህ እኔ በአንተ አምናለሁ። አንተ ዘለዓለማዊ ነህ። በአንድ ወቅት የጀመረ ታሪክ የለህም። መነሻና መድረሻ የሌለህም። አልፋና ኦሜጋ ነህ። ኃጢአቴን ይቅር በለኝ። አምላክም ሰው የሚሆንከው እኔን ለማዳን ነው፣ እኔን ለመቤዠት ነው። ስለተቤዥከኝ፣ ይቅር ስላልከኝ፣ ስላዳንከኝ አመሰግንሃለሁ በኢየሱስ ክርስቶስ ስም። የሰማይ አምላክ እግዚአብሔር ይባርካችሁ። ክፍል 2ን እንቀጥላለን። ክብር ለኢየሱስ ይሁን።